ገብቷል ታሪክ አታበላሽ አሜዚንግ እኔ እኮ ታውቃለህ እኔ እኮ ግራ ገባኝ 16ኛው ክፍለ ዘመን ላይ የነበረ እንቅስቃሴ ኢትዮጵያ ውስጥ የለም ሲባል አሜዚንግ ደነቀኝ በጣም ደነቀኝ ታሪክ ላይ እንዴት ነው አንተ ስለ ታሪክ አረዳድህ እንዴት ነው ታሪክ አረዳድህ እንዴት ነው ይኸው እየነገርኩ ታሪክ ነው እኮ የምነግርህ ቢያንስ እንግዲህ 1570 ላይ የነበረ ቤተክርስቲያን ሉተር እንግዲህ ከ1570 ነው የወጣውና ከዛ ወጥቶ ኢትዮጵያ ውስጥ 1888 ላይ ጦርነት ውስጥ ጴንጦች የሉ ማለት አሜዚንግ ከባድ ነው በጣም ይከብዳል አንተ ነኝ ዛሬ አከበርኩ ደምረው በቃ ትክክለኛ ነገር ዛሬ ስታወራ የላችሁም ነው እኮ የምልህ ምኑ 1570 ተመስርታችሁ 1888 ጦርነቱ ላይ የላችሁም አትታወቁም ኢትዮጵያ ውስጥ አልነበርንም እንዴ ታሪክ የለህም እንዴ ብራዘር ዝም ብለህ ነው እንዴ ጣሊያን ይልከውን አይሶፍ እና ምንድነው ዝም ብለህ ነው እንዴ ጣሊያን ይልከው ጣሊያን ሄደዛ አንተን ሚላኑ አንድ ካፌ አለ ሂድና የኢትዮጵያ ካፌ አለ እዛ ውስጥ ሙዚየም አለ እዛ ሙዚየም ላይ 1888 ማማ እንደነበረ ስማቸው ተጽፏል ሂድና ራሳቸውን ገልጠው ጴንጤነኝ እንዳይሉ መገለል ይደርስባቸው ነበር በድብቅ ነበሩ እኮ አሁን ችግሩ ምንድነው መሰለ ኢትዮጵያ ውስጥ ይወራል እንጂ አይኖርበትም እኔ አሁን የተረዳውን ነገር ታወራላችሁ እንጂ አትኖሩበትም የላችሁበትም ንገርም እኮ ነው እነማን ናቸው እንጃ እነማን እንደሆኑ ልታቀሳስረኝ ነው እኔ እንጃ እነማን እንደሆኑ አስራ አምስት ሰባ ተመስርተ 1888 ኢትዮጵያ ውስጥ ከሌለ እኮ እንደ አሜዚንግ አደጋ አለው እኮ ከባድ አደጋ እኮ ነው ያለው ከባድ አደጋ ምን ሆነ ነው ፈልፍል የሆነ መረጃማ መፈልፈል አለበት ታሪክ እያወጣውልህ በታሪክ ነው በጣም የሚገርመው 1905 ጴንጤኮስታል በአንድ ሪቫይቫል ተነስቶ ኢትዮጵያ ውስጥ የገባው በስንት እንደሆነ ታውቃለህ 1960 እኮ ነው የገባው ከ55 ዓመት በኋላ በጣም ተሳስተሃል እነ መካነ ኢየሱስ መቼ ነው የመጡት እዚህ ጴንጤኮስታል አይደሉም ልትል ነው ጴንጤኮስታል ሪቫይቫል ውስጥ የሉበት እኮ በቃ ገባኝ ይሄን ወሬ ልታወራ ነው አያይኸውልህ ልትከፋፍለን አትሞክር እኛ አንድ ነን ልከፋፍል እንዳሞክር ለዛ ነው ገብቶኛል መጣ ጴንጤኮስታል መካነ ኢየሱስ ሉተራል ምናምን ብለህ ልከፍል ነው አይሰራም አልከፋፈልኩም እኔ 1570 የተመሰረተው በ1902 ገባ ኢትዮጵያ ውስጥ ገባ አትበል አንተ ኦርቶዶክስ ነህ አይደለ ኦርቶዶክስ ገብቶ አይደለም እስልምና ገብቶ አይደለም እዚህ ነው የተመሰረተው ጃንደረባው የት ነበረ አዳምጥ ምን ጃንደረባው ኢትዮጵያ የዚህ አሁን ያለባት ኢትዮጵያ ነች ጃንደረባው የሚገርም መጽሐፍ ቅዱስ ላይ በጣም ደስ የሚለውን ጥቅስ ልንገርህ ለእስራኤሎች ምን እንዳላቸው ታውቃለህ እንግዲህ እስራኤል በ400 ዓመት ዓለም የነበረች ናት አይደለም ምን እንዳላቸው ታውቃለህ እናንተ አላቸው እናንተ እንደ ኢትዮጵያ ህዝቦች አይደላችሁም ምን አላቸው ኧረ አዳምጥ የትኛዋ ኢትዮጵያ እግዚአብሔር የትኛዋ ኢትዮጵያ መልስ የለህም ብቻ ነበር መልስ የለም የትኛዋ ኢትዮጵያ ግብፅን አያውቃትም እያልኩ ነው አስረግጬ የትኛው ኢትዮጵያ ግብፅን አያውቃትም እግዚአብሔር ኧረ ደምረው በቃ በእናትህ እኔ እንደው ወደ ቤት ሂድ በቃ ላስረዳ ወደ ቤት ሄዳለሁ ከአሁን በኋላ ካልሰማኸኝ እሺ ቆይ ልቀጥቅጥህ አዳምጥ መጀመሪያ የኔ አባት እሺ አዳምጥ መጀመሪያ እሺ የትኛዋ ኢትዮጵያ ነች መጽሐፍ ቅዱስ ላይ ወደ 43 ጊዜ ኢትዮጵያ አካባቢ የሚል ተጽፏል
የትኛዋን ኢትዮጵያ? እግዚአብሔር ያክብርልኝ። ኢትዮጵያ በቀደመው ግዛት እንግዲህ ሰፊ የነበረ ግዛት የነበረን በጣም ሰፊ ግዛት ነበረ ኢትዮጵያ ገባ ሰፊ ግዛት ነበረ። እንግዲህ ኢትዮጵያ አሁን ያለችበትን ካርታ የያዘችው ኢትዮጵያ ብቻ ሳትሆን ገብቷል እነ ሱዳንን እነ ኤርትራን እነ የመንን እነ ግብፅን አካታ የነበረች ኢትዮጵያ ነበረች የዛን ጊዜ አይታል። የዛን ጊዜ የነበረችው ኢትዮጵያ መነሻዋ ማን ነበር ብለህ ጊዮን ነበር። የጊዮን ወንዝ ነበር መነሻዋ ገባ። አንድ እንደዚህ ናርክ ሆልድ ኦን ፕሊዝ አረጋጋው ተረጋጋ አንተ ተረጋጋ ይኸውልህ የአሁኗ ኢትዮጵያ የሚለውን ስያሜ የያዘችው በመቼ ዓመተ ምህረት ነው? መልስልኝ። ቴንኪው ይኸውልህ ነብር ዥጉርጉርነቱን ነብር ጅጉርጉርነቱን ነብር ለምን አራዳምጤ በእናትህ እኔማ የጠየኩ የአሁኗ ኢትዮጵያ ኦርቶዶክስነቴ ኮራለሁ እኮ ነው የምልህ። ይኸውልህ ማምለጫ አጣህ ያዝኩ እንደዚህ ይዣለሁ አለቅም። ዛሬ ደምረው ወፍ ዘራሽ አይደለሁም። ይኸው ከፈለክ ተመስገንም ያግዝ ከፈለኩበትን ካላወቅኩማ ምኑን ኦርቶዶክስ። እሺ የአሁኗ ኢትዮጵያ ቆይ የዚችኛዋ ኢትዮጵያ ስመችን የቀድሞ የኢትዮጵያ ስም ስሟ ማን ነበር? ማን ነበር የቀድሞ ስሟ? አቢሲኒያ ትባላለች። እሺ ኢትዮጵያ የሚለውን ስያሜ በመቼ ዓመተ ምህረት ያዘች? ቴንኪው የኔ አባት። ኢትዮጵያ የሚለውን ስያሜ እንግዲህ ያገኘችው ቢያንስ ማለት ነው እግዚአብሔር አምላክ በስም እየጠራት ከኢየሱስ ክርስቶስ ልደት በፊት በ500 ዓመት ዓለም ኢትዮጵያ ትታወቅ ነበር። ምን ትላለህ አለ? ኧረ በለው። እሺ በ500 ዓለም በፊት ነው ኢትዮጵያ አቢሲኒያ ስትባል የነበረው። ምንድን ያልከው? 550 ዓመት ዓለም በፊት ነው። አበባ አንድ በፊት ነው። ኧረ ሂዱበት። ምንድን ነው መሸነፍ የለም እኛ ጋር ጋይስ። እኔ ቀጠቅጥሃለሁ። ተው በእናትህ ሰላም ማለት ነው። መሸነፍ የለም። ተመስገን። ቆይ አይደለም ይሄን ጥያቄ መልስ። አታጭበርብረኝ፣ በእግዚአብሔር አታጭበርብረኝ። አንድ ኮፍያ እኔ እኮ ከላይ ነው እንጂ ፀጉሬ ልጫ እኮ ውስጡ ሉጫ አይደለም። ድሬድ ነው ውስጥ። አስተውላለሁ እኮ እየነገርኩህን አስረግጬ ኢትዮጵያ የክርስቲያን ሀገር መሆኗን ማለት ነው ራሱ እግዚአብሔር አምላክ። አሁን ስለ ኢትዮጵያ ክርስቲያን ሀገር ይኸውልህ ኮሜንት እያየህ አታውራ። የመጀመሪያ ነገር ኢትዮጵያ ኪዳን ነበራት። ይኸውልህ ኪዳን ነበራት። ገብቶሃል? አንድ ጊዜ ምን አለ ይኸውልህ አጣብቂኝ ውስጥ ከተትኩ። ይኸውልህ አሁን የማትወጣው ነገር ውስጥ ገባ። ምንም አልገባውም። የምወጣበት ነገር እሺ መልስ። በቃ ይሄንን መልስ። በምን እንደነበረ ታውቃለህ? በጊዮን ወንዝ ነበረ። ታየው እሱም በቃ ስለሱ ታየው። በቃ ልክ ነው። በቃ ኢትዮጵያ እሺ በቃ አረኩልህ። ኢትዮጵያ የኦርቶዶክስ ሀገር ነች። ጎበዝ፣ አሪፍ። እኔ ጠየቅኩህን መልስልኝ። በየትኛው ዘመን ነው የአሁኗ ኢትዮጵያ የሚባለውን ስያሜ ያገኘችው? መቼ ነው? እንዳጽፉ ኮሜንት ላይ እሱ ጋር ያላችሁ ሰዎች ብሎክ ነው የማደርጋችሁ። ሞዴሬተር ብሎክ አደርጋችኋለሁ። ለማለት አሁን አንተ ምንድን የሚያስፈልገህ? ምኑ ነው የሚያስፈልገህ? አንተ ለምሳሌ መቼ ነው ኢትዮጵያ የተባለችው? ለምን አስፈለገ? መጽሐፍ ቅዱስ ላይ የተጻፈችው ኢትዮጵያችን ነች አላልክም? አዎ ለምን አስፈለገ እያልኩ በቃ ላመጣልህ ነው። አይው ስለያዝኩ ነው እየነገርኩህ እኮ ነው። ይኸውልህ ኢትዮጵያ ስለያዝኩህ ነው። ይኸውልህ ኢትዮጵያዊው ጃንደረባ ብለህ ኦርቶዶክስ ቤተክርስቲያን ያን የመጣችው ብለህ ማስረጃ ይዘህ መጥተሃል። አዳምጠኝ። ይኸውልህ እኛ ኦርቶዶክሳውያን የ3000 ዓመት የክርስትና እምነት ተከታዮችን ስንባል ዝም ብለን ወፍ ዘራሽ አይደለንም። ለምንድነው ወፍ ዘራሽ ያልሆንበት ዋናው ምክንያት ኢትዮጵያ ኪዳን አላት። ከማን ጋራ? ከእግዚአብሔር ጋራ። መቼ? ከኢየሱስ ክርስቶስ ልደት በፊት። አይታል? ከኢየሱስ ክርስቶስ ልደት በፊት ለእስራኤሎች ኪዳን ሲያደርግላቸው ኢትዮጵያን እግዚአብሔር ምን አይልም ነበረ? አይረሳም ነበረ። እንዳያሸንፈኝ ጋይዝ፣ አይረሳም ነበረ። ኢትዮጵያ አይረሳም ነበረ። እየሰማኝ ነው? አይረሳም ነበረ። አሁን ይኸውልህ ደምረው ካላወቅ ይኸውልህ ደምረው ልጨርስልህ። ቆይ ስማኝ፣ ምን አለ ልጨርስልህ። ስማኝ ልጨርስልህ። ካላወቅ ካላቅም ለምን አትልም? ከክርስቶስ ልደት በፊት ካልኩ በ500 ዓመተ ዓለም ካልኩ ከዛ ሰዓት ጀምሮ ኢትዮጵያ ስም አላት እያልኩ ነው።
እየነገርኩ ነው። አሁን ቆይ ቀስ ብለህ መነጋገር ትችላለህ። በእውቀት መነጋገር ትችላለህ። ሞራ ቀስ ብዬ ነው። ደስ ነው ኦርቶዶክሳዊነቴን ደስ ብሎኝ ስናገር ማለት ነው እምኮራው። ኧረ ቆይ ተረጋጋ። እሱኛውን ትደርሳለህ። እኔ ራሴ አምኜልሃለሁ። በቃ አልችልህም በሱ በቃ። ግን እኔ አሁን የጠየኩ ተመስገንም የአንተ አይነት አቋም ካለው እንድትናገሩ ነው። ኢትዮጵያ የአሁኗ ኢትዮጵያ የሚለውን ስያሜ ያገኘችው መቼ ነው? አሁን ቤቱ እቺ ኢትዮጵያ አሁን ያለችውን ኢትዮጵያ ነው የምትለኝ? እቺ አሁን ኢትዮጵያ ሀገሬ የምትላት ሀገር ኢትዮጵያ የሚለውን ስያሜ የያዘችው መቼ ነው? ስማ 14ቱ ክፍለ ክልል ነበረ፣ ኤርትራን ጨምሬ ማለት ነው። ገብቷል? እሺ ትንቢት ይሆናል፣ ችግር የለውም። ግን ይኸውልህ እኔ ጠየቅኩ። አሁን ሀገሬ ኢትዮጵያ የምትላት ሀገር ኢትዮጵያ የተባለችው መቼ ዓመተ ምህረት ነው? በመቼ ጊዜ ይህን ስያሜ የያዘችው? ተመስገን ከጎግል ውስጥ ውጣ ከጎግል ውስጥ። ስለምን ጎግል ነው የምታውለው? 17 ውጣ። ምን ሆና ለራስ ጎግል ውስጥ ግባ። 1760 ይሄን ደግሞ ላውራለን። ውጣ እግዚአብሔር አይደለም። ይኸውልህ ይሄ የኢትዮጵያ አቢሲኒያ የሚለው ስሟ ከተቀየረ ጂኦግራፊ የተማርኩት እኔ 6ኛ ክፍል ነው። እሺ ገብቶሃል? አለቀ። ሶፊ ስለዚህ 1760 ላይ ነው። ማን ነበር 1760 ላይ ስሟን የሰጠው? ማን ነው ሰውየው ስሙ? ሶፊ ንገረኝ እስኪ። ክርስቶፎር ኮሎምበስ ነው። ይኸውልህ የእምነት አባት የሆኑት አቡነ ተክለ ሃይማኖት 12ኛው ክፍለ ዘመን ላይ ማለት ነው ኢትዮጵያ ውስጥ በሚንቀሳቀሱበት ሰዓት 12ኛው ክፍለ ዘመን ገባ። 12ኛው ክፍለ ዘመን ማለት ከመቼው ቴክስት አደረጉልህ ደሜ? ማንም ቴክስት ሊያደርግልኝ አይችልም። ማን ይኸው በቃ እያነበብክ እኮ ነው የምታወራው። ምን አላወራለን ብራዘር። እኔ እንደ አቅም ያለኝ ሰው ነኝ። እሺ አውራ። አቅም ያለኝ ሰው ነኝ። አውራና መቼ እንደሆነ ተናገር። 12ኛው ክፍለ ዘመን እንግዲህ እኛ አባት ከሰሜን ሸዋ ተነስተው ወንጌልን 12ኛው ክፍለ ዘመን ነው የማወራ። ወንጌልን በሚያስገርም ፍጥነትና ወይኔ እኔ ግን ዛሬ ደምረው ልታሳመኑ ሁለት አበባ ጋይስ፣ ሁለት አበባ የጠየቁ ጥያቄ አሁን ደምረው ተመስገን በትክክል 6ኛ ክፍል ጂኦግራፊ ላይ የተማርኩት። ጂኦግራፊ ላይ በእርግጥ ቆይ አዳምጥ፣ ዝም በል አዳምጠኝ። እሺ ልነግርህ እኮ ነው። ተመስገንን ልጠይቀው ነዋ። አይደለም ጉዳዩ ያወራ ነው። አይደለም ጉዳዩ ያወራ ነው። ታሪክ ነው። እንዴት ነው ተመስገን መጥቶ ታሪክ ያወራ ነው? ተመስገን ጂኦግራፊ ላይ የተማርኩት እንዴት ይላል? ያስረዳ። እሱን ጠይቅ። እሱን መጠየቅ ትችላለህ። እኛ ኢትዮጵያ የምናውቃት ያውም ተወስና ከአፄ ልብነ ድንግል ከአፄ ፋሲለደስ ገባለም ከተለያዩ ነገስታት አኳያ እንኳን በንጃመር ማለት ነው በሃይማኖት ደረጃ እንምጣና ማለት ነው ገብቷል። 12ኛው ክፍለ ዘመን ላይ እችኛዋ ሎካሏ ኢትዮጵያ አሁን ያለችው ኢትዮጵያ ምን ያክል ኦርቶዶክሳዊ አባት የሆነው አቡነ ተክለ ሃይማኖት እንዴት አድርጎ ወንጌልን እንዳሰራጨና ብዙ ኦርቶዶክሳዊ ቤተክርስቲያኖችን እንደተከለ ምልክት ነው። 12ኛው ክፍለ ዘመን ላይ መቼ? ኢትዮጵያ በነበረችበት ሰዓት። ሰምተኛ? ኧረ ደምረውን የጠየኩ ምን ያልኩ ነው ብራዘርዬ? ምንድነው? እኔ እኮ የጠየኩ ስለ አቡነ ተክለ ሃይማኖት አይደለም። ለማንኛውም ስለ ኢትዮጵያ የጠየኩ የአሁኗ ኢትዮጵያ መቼ ዓመተ ምህረት ይህን ስያሜ ያዘች? በመለስ ዜናዊ ጊዜ። እና ታዲያ ከየት መተህ ነው ኢትዮጵያዊ ጃንደረባ ብለህ መጽሐፍ ቅዱስ ላይ ያለውን ሰው የአሁኗ ኢትዮጵያዊ ዜጋ ነው? አልቀበልም አልከኝ እኮ እውነታውን ስነግር አልቀበልም አልክ። ስለዚህ በመለስ ዜናዊ ዘመን ጊዜ ኢትዮጵያ ተብላለች። በመለስ ጊዜ እሱን እኮ አልቀበልም አልክ። ኦኬ በመለስ ጊዜ ከሆነ ያንን ኢትዮጵያዊ ጃንደረባ የተባለውን ሰው እንዴት ነው የአሁኗ ኢትዮጵያ ዜጋ ያደረግከው ታዲያ? አልቀበልም አልከኝ። የኔ መልስ እኮ ነገርኩህ። ከክርስቶስ ልደት በፊት
ኢትዮጵያ ነበረች እያልኩ በኢሳይያስ መጽሐፍ ላይ የተጻፈችውን ኢትዮጵያ እየነገርኩ እያስረዳው ገባ። አልቀበልም አልከኝ። ተቀበልኩ። በቃ ተቀበልኩ። አሁን ሐሳብ ቀየርኩ። ተቀበልኩና እሺ ኢሳይያስ ላይ የተነገረላት ያ ኢትዮጵያ ጃንደረባ ነው ብላል። የኢትዮጵያ የቀድሞ ስሟ ማን ነው? ነገርኩ እኮ ይኸውልህ መጽሐፍ ቅዱስ ኢሳይያስ ላይ እንግዲህ ኢሳይያስ የተጻፈበት ዘመን አይደለም። ስማኛ ኧረ እኔ ጠየቅኩ። ስማኝ እንጂ እኔ ምን ስማኝ እንጂ ይኸውልህ ምን ይላል? በባህር ውስጥ ያለውን ዘንዶ እቀጣለሁ ይላል ኢሳይያስ ላይ። በባህር ውስጥ ያለውን ዘንዶ እቀጣለሁ ይልና ለኢትዮጵያ ሕዝቦችም ምግባቸውን እሰጣለሁ ይላል። መቼ? በኢሳይያስ ዘመን። ኢሳይያስ መቼ ነው የነበረው? በ500 ዓመት ዓለም ከክርስቶስ ልደት በፊት ነበረ። ስለዚህ ኢትዮጵያ ከዛ ሰዓት ጀምሮ ትታወቅ ነበር። የምንድን ነው ትቀልዳለህ? ስንት ጊዜ ልመልስልህ ወንድሜ? እሺ ያስረዳ ወንድሜ። የኢትዮጵያ የቀድሞ ስሟ አቢሲኒያ ነበር ብለሃል። ሶፊ ቅድም አመቺ ቦታ ላይ ስላልነበርኩ ነው። ምን ነው? የኢትዮጵያ የቀድሞ ስሟ ማን ነው? ተሜ ምን አገባኝ? ምን አገባኝ? ለምን እጨነቃለሁ? ምን ይጠቅመኛል? እኔም እንዳንተ ነፃ መሆን ነው የምፈልገው። ምን አገባኝ ነገር ያ ሌላ ተመስገን ስትል በጣም የሆነ ቦታ ላይ ነበርኩ። እሺ ሌላ ጥያቄ ምንድን ነው? እሺ ሌላ ጥያቄ የኢትዮጵያ የአሁኗ ኢትዮጵያ የሚለውን ስያሜ ያገኘችው በመቼ ዓመተ ምህረት ነው እኮ? እኔ ምን አገባኝ? እሱንስ ቢሆን እንዴ ሁሉንም አያገባኝም እንዴ? እየተወያየን እኮ ነው እኮ። አይ እኔ ውይይት ምንም አያስጨንቀኝም። የሚያስጨንቀኝ ነገር የለም። የተጣላ ነው። እኔና ደምረው ተጣልተን ነው። አስታርቀን። እሺ ምንድነው ጥላችን መሰለ? ተውታ በቃ ፍቱት ሁለታችሁ። ምን ማያስጨንቅ ነገር ውስጥ ምን ለምን እንፈተዋለን? እሺ ለምን ጸብ ውስጥ የከተተን እሱ ጴንጤዎች መጤናችሁ እናንተ አሁን የመጣችሁት በ1965 አካባቢ 64 አካባቢ ነው 60 አካባቢ ነው የመጣችሁት አለኝ። እሺ ከዛ እኛ መጤ ከሆንን እኔ ደግሞ ኦርቶዶክስ መጤ ናቸው፣ ሙስሊሞችም መጤ ናቸው። ኢትዮጵያዊ አገር በቀል የሆነ ዋቄ ፈታ ብቻ ነው፣ ሌላ እምነቶች አገር በቀል አይደሉም፣ ሁሉም የመጡ ናቸው ብዬ ሐሳብ አነሳው። ኦልሞስት ምንም ከኢትዮጵያ ጋር ታዲያ ምን ያገናኘዋል? ኢትዮጵያዊ ጃንደረባ ክርስቲያን ነበረ፣ ክርስትና የመጣው ከኢትዮጵያዊ ጃንደረባ ነው ብሎ እሱ ተናገረ። ሲናገር እኔ ደግሞ ያ ጃንደረባ የአሁኗ ኢትዮጵያ ዜጋ አይደለም፣ የአሁኗ ኢትዮጵያ ስያሜዋን ያገኘችው መቼ ዓመተ ምህረት ነው ብዬ ከደምሮ አቢሲኒያ የቤት ስሟ ይላል። ሰላም ያቋል ወይ ሀገሬ ኢትዮጵያውያኖች የእውነት ሁለት መጽሐፍ ቅዱስ እንደሚላት ከሆነ የታሪክ ባለቤቶች ገባ። ኦርቶዶክሳዊ ስትሆን የታሪክ ባለቤት ነው ገባ። ታሪክን ልትሽር አችልም። ኢትዮጵያ ኦርቶዶክስ ናት፣ ኦርቶዶክስ ኢትዮጵያ ናት። ገባረ በፍቅር የተቀበለች በፍቅር ልንገራችሁ፣ በፍቅር የተቀበለች ኢቭን ይቅርና እኔ ልንገራችሁ፣ በታሪክ ደረጃ ካቶሊካውያን ለጦርነት አፄ ንብነ ድንግል ኢትዮጵያ በጦርነት ልትሸነፍ ባለች ሰዓት የእነሱን እርዳታ ሲሹ ማን ነው? ካቶሊካውያንን በፍቅር አጥፍተው ኢትዮጵያን የካቶሊክ ሀገር ላይ ያርጉ ነበረ። ጀግናው መጣ ባቴ ኦርቶዶክሳዊ ማንዴት ያለው መጣ። ውጡልኝ እናንተ ከመጣችሁ በኋላ ነው ኢትዮጵያ ሰው በሰው መጣር ትጀው ውጡልኝ ከሀገር ያላቸው። እያንዳንዱ ለቃቅሞ አወጣቸው። ለቃቅሞ ማለት ነው ገባችሁ? ለቃቅሞ 14ኛው ክፍለ ዘመን ላይ ሂዱ ብሎ ወደ ሀገራቸው ሰድዳቸው። ግን ኢትዮጵያ የዋህ ነበረች። የዛን ጊዜ ኦርቶዶክስ አይታችኋል። ከ14ኛው ክፍለ ዘመን ራሱ ነቢዩ መሐመድ ወደ ኢትዮጵያ ሰዎችን ሲልክ በጸጋ ነበር የተቀበለቻቸው። በጸጋ ካቶሊክን አባራ
አያቸው ሙስሊሞችን ተቀበለች። ሙስሊሞችን በመዋለድና ከዛ በኋላ ግራኝ መሐመድ ሲባል ሰምታችኋል ጋይስ? የግራኝ መሐመድ ጦርነት ታስታውሳላችሁ አለ? ገባችሁ? በጦርነት ብዙ ቦታዎችን በመያዝ እስልምና ኢትዮጵያ ውስጥ እንዲስፋፋ ምክንያት ሆኗል። ግን ኦርቶዶክስ ምን ብላ? በጸባይ በመቀበሏ እና እምዬ ኦርቶዶክስ እኔ ያሉባት ቤተ እምነት አስቀድማ የነበረች 3000 ዘመን የነበረች ገባችሁ? 3000 ዘመን ይህ 1000 ዘመን ላይ የነበረች ሃይማኖት አይደለም እኛ ያለን። እሺ 2000 ዘመን ላይ ያለች ሃይማኖት እኛ ያለን 3000 ዘመን ብራዘርዬ። እሺ ደስ ይበል ኦርቶዶክስ በመሆኔ ኦርቶዶክስ በመሆኔ ደስተኛ ነኝ በል። አንድ ይቅርታ ፓስተር፣ ኦርቶዶክስ በመሆኔ ደስተኛ ነኝ በል። ባለ ታሪክ ስለሆንክ ማለት ነው። የታሪክ ወራሽ ስለሆንክ ማለት ነው። ደስተኛ ነኝ በል ብራዘርዬ፣ ደስተኛ ነኝ በል። የንግስና ቅባት የሚመጣው ገባ? ንጉሶች የሚቀቡት ከዚች ቅድስት ተዋህዶ እኮ ነው። ተሰማኝ? ከዚች ቅድስት ተዋህዶ ንጉስ ይቀባል ብራዘርዬ። ከዚች ቅድስት ተዋህዶ ኦርቶዶክስ ያልቀባቸው ንጉስ አገራችንን መርቶ አያውቅም። አባቴ እንቀጥል ብራዘርዬ። እሺ ችግር አለ ደምረው ወይ? 3000 ዓመቷ ነው ኦርቶዶክስ ክርስትናን ከተቀበለች። አልቀበልም አልከኝ እኮ አንተ እኮ 3000 ዓመቷ ነው ወይ ክርስትናን ከተቀበለች? አልቀበልም አልከኝ ብራዘር። ስለማትቀበል ጥያቄ ነው እኮ አሁን ካልከኝ ጥያቄ። አሁን ለአንተ ማስረዳት ልቡ እንደደፈነ ሰው እንደመናገር ነው። ስለዚህ ልብን ከፈት ምን ማድረግ ይችላል? ልብን ከፍቻለሁ። ልብን ከፈትኩ። አፍቅርበት። ልብን ከከፈትክ አፍቅርበት። ምኑን ልታገባት ያልከውን ሴት ነው። አፍቅርበት፣ ታገኛታለህ። ልብን ክፈትላት። ልብ ተደፍኗል ብላለች። አረ እንዴ ምንድን ነው? አንድ ጊዜ እንሸናነፋ ጋይስ። መልስ የለህም ደምረው፣ መልስ የለህም። ነገርኩህ። መልስ የለህም። ልተውህ ታሪክ እየነገርኩህ ማርያምን። ይህን ምስል እንቁ የሆነ ታሪክ 3000 ዓመት ነው ክርስትና ከገባ ኦርቶዶክስ ቤት ውስጥ 3000 ዓመት ነው አይደለም። ችግር አሁን እዚህ ጋር ነው። አይታ ችግር ክርስትና ከገባ 3000 ዓመት አይደለም። ክርስትና የገባው ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በመስቀል ላይ ደሙን ካፈሰሰ በኋላ ነው ክርስትና የተባለው። ኢቨንዞ በሐዋርያት ሥራ ምዕራፍ 11 ላይ ክርስቲያን ተባሉ ይባላሉ። እነዛ ሰዎች ሲያምኑ ክርስቲያን ተባሉ ይባላል። ተርተኛ እና ከዛ ጀምሮ ነው እንጂ እሱማ እግዚአብሔር አምላክ ከኢትዮጵያ ጋር በኪዳን ነው ያለው። በኪዳን ስላለ እኮ ነው ያ ጃንደረባ ሐዋርያት ሥራ ምዕራፍ 7 ላይ በኪዳን ስላለ ለማንገስ የት ሄደው? ኢየሩሳሌም ሄደው ገብቷል። ስለ ኢየሱስ ክርስቶስ እያነበበ እያየ እያወቀ ከዛ በኋላ ፊልጶስ መጥቶ አብራራ። አንድ ጥያቄ ልጠይቅህ። ሰውየው ኢትዮጵያ ነበረ። አንተ ብቻ ጠያቂ ማን አደረገ? እኔ ደግሞ ጠይቃለሁ እኮ ትጠይቀኛለህ። አልጠየቅኩም። እኔ እስካሁን መች ጠየቅኩ? ጠየቀኝ። ክርክር እኮ ነው የተከራከርነው። መች ጠየቀኝ? እስካሁን ድረስ ጠየቀኝ። መች ጠየቅኩ? ገናው ልጠይቅ ነው። ኢትዮጵያዊ ጃንደረባ ነው ብለሃል። ይኸውልህ ኢትዮጵያዊ ጃንደረባ ነው ብለሃል። ኢትዮጵያ ውስጥ ደግሞ የተለያዩ ብሔር ብሔረሰቦች አሉ። ከየትኛው ብሔር ብሔረሰብ ነው ሰውየው ኢትዮጵያዊ ጃንደረባ? ከየት ነው? ከኢትዮጵያ ብሔር ነው የወጣው። ከኢትዮጵያ ብሔር ከየት? ጉራጌ ነው? ኦሮሞ ነው? አማራ ነው? ትግሬ ነው? ሀዲያ ነው? ወላይታ፣ ሱማሌ፣ አፋር፣ ቤንሻንጉል፣ ሽናሻ ከየት ነው? ኦሮሞ ነው። ኧረ እኔ የለሁበትም አባቴ። ሚውት አድርጊያቸዋል። አባ ምኑን ምነው ደበረ? እንዴት ናችሁ ተወዳጆቼ? ሰላም ናችሁ? እንዴት ናችሁ? ሰላም ነው። አንድ አበባ እኮ መብት እኮ ነው። ኦሮሞ ነው አለ መብት እኮ ነው። ምንድን ነው ደምረው? አንድ አበባ ብራዘሮች፣ አንድ አበባ ሚዩት አድርጎናል። አንድ አበባ አሁን ደግሞ ማለት ነው። አሁን ታዲያ ማሸነፍ አለብን ብራዘርዬ። ደምረው ነው ጥያቄ የፈጠረበትና ማሸነፍ አለብን። እሺ ማሸነፍ አለብን። በቃ ጥያቄ ፈጥሮበታል ደምረው። ኮዛ ኦሮዋ እንጂ ሰፊ ታውቃለህ። ኩሽ ከየት እስከየት እንደሆነች በቃ ከየት እስከየት ነው? ሰፊ ናት። ስለዚህ ኦሮሞ ነው።
ማነው ፊውዝም ማነው አቃላል አባቴ ስሙ ማን እዚህ ነበረ? ጋር ያለችውን ባላስብ ፊውዝ አቃላል ልቀላልና ማን ነበረ ስሙ? ተካ የመጀመሪያ ክርስትናን ይዞ የኢትዮጵያው ጃንደረባ የመጀመሪያ ክርስትናን ይዞ ፊውዝ አለ ከዚህ ፊውዝ በኋላ አቃላል ሌላ ጥያቄ የምትጠይቅ ከሆነ ጠይቅ፣ ካልሆነ ሃይማኖት ላይ ብሔር አይገባም። አለ አንድ ሰው ጋላክሲ ቡን አድርግ። እሺ በእናትህ ስልክ ያልከፍታለኝ በእናትህ ምን አይክፈት። ዘጋሁት፣ ደጋግሜ ጸለይኩበት። ይጋል በእናትህ ይጋል ማነው ሰራተኛ? ሶፊ ሰራተኛ ጣሊያናዊ ናት። ላምባዲና ጣሊያናዊ ናት። አጋልኩት እንዳይከፍትብህ። አይ ስልክ ጥያቄ ነበረኝ፣ ስልክ ያልከፍታለኝ። አንተ ምን አባታችሁ ስልክ አጋልኩት። ምን አገኝ ቻርጀሩን ይምጠጠው፣ አይክፈትልህ። እንዴ ትቀልዳለህ? ይህን ስልክ ሰጣለሁ ብለህ ጣሊያን የገባ ጀግና እኮ ነህ አንተ። አይክፈትልህ። ሌላ ምንድን ነው የፈለግከው? የሰታሊክ ያላቸው አይክፈትልህ። ኦኬ ልጠይቃ ራሱ ለዛሬ ሙሉ ቀን አይስራልህ ስልክ። ጥያቄ ልጠይቃ ሶፊ፣ ጥያቄ ልጠይቃ። እሺ ጠይቀኝ። እሺ ቴንኪው 1888 ላይ የተሳተፉ ፕሮቴስታንቶች አሉ ብለሃል እና በስም ደረጃ ማለት ነው የተቀመጠ ፕሮቴስታንት አማኝ ያለ ተዋጊ ማን አለ? እስኪ የምትኮራ ማን ነው? እስኪ ፊት አውራሪ ደጃዝማች አንድ። ምንድን ፊት አውራሪ ደጃዝማች እኮ ሹመት እኮ ነው፣ ስም ነው እንዴ? ሹመት እኮ እየነገርኩ ነው እንግዲህ፣ ሹመት እኮ ነው እኮ ሹመቱን እየነገርኩ ነው። ደጃዝማች ማ? ፊት አውራሪ ደጃዝማች ማ? አይ ሶፊን ታሪክ ኔፕል ለካ እኔማ ለምንድን ነው እየነገርኩ ነው? ስነግርህ ገና እኔ አንተ አዝረከርካለሁ፣ ትጨልላለህ፣ አዝረከርካለሁ ሚዲያ ላይ ጠብቀኝ፣ ትጨልላለህ ገና። ይኸውልህ ታሪክ ላይ ይኸውልህ እዚህ ድረስ እነግርሃለሁ። ይኸውልህ ገና ይኸውልህ ነገርኩህ። እንደዚህ መደዳ ነው የምደረግ። ፊት አውራሪ እሳቸው ምን ነበሩ ንገረኝ። ወይኔ የሚሚዬ ተወሰደብኝ። አረ እንደ እንትኑማ እንዳይወሰድ ማርያምን አሁን እንዳይወሰድ እንትናችን ፊት አውራሪ ደጃዝማች ማለት ሜጀር ጀነራል እንደማለት ነው። ብራዘር ስም ጥራ ነው ያልኩ። ስም ጥራ እየነገርኩ ነው። ለመስመር ስማቸው ልጥራለሁ። ቆሞስ ቴንኪው ሚሚ ፑሽ አድርጊ። ፊት አውራሪ ደጃዝማች ማ? ጳውሎስ ነው። ሚሚ መብት ነው፣ የፈለከው ማለት ትችላለህ። እንደዚህ እውቀት ካለ ይኸው ተጻፈልኝ። ፊት አውራሪ በአንድ ነው የምቀጣ። እንደውም ይኸውልህ ፊት አውራሪ ፊልተር ትቀይራለህ። ችግር የለም እቀይርልሃለሁ። ችግር የለም 5000 አስገቡኝና ፊት አውራሪ ጌጃ ገርቦ። ኧረ ብራዘር ፊት አውራሪ ጌጃ ገርቦ። ተው እንዴት ምን ነው እንደዚህ አልክ። ጀሌዎችን ሰብሰብ አድርግና እስክሪብቶና ወረቀት ይዛችሁኑና በደንብ አድርጌ ታሪክ አዋቅሬ እነግርሃለሁ። እናንተ ተማሪዎች ፊት አውራሪ መንገሻ አግዙኝ በእናታችሁ። ስማቸው ጠፍቶብኝ ነው እኮ። ይሄ እኮ አፌን አዘጋኝ። ትሪፕል ነው። አሁን አንድ ጋላክሲ ከሰጣችሁኝ እሞላለሁ፣ ግን ትሪፕል ነው። አንዳንድ አበባ ነው የሚያስፈልገን። አንዳንድ አበባ ያስፈልገናል። ጋይስ በነገራችን ላይ እኛ ኦርቶዶክሳውያን አንድ ግልጽ ነገር ልንገራችሁ። እሺ ኦርቶዶክሳውያን፣ ቆይ ኤለንዬ አሁን ነው የሚሰጠው። አሁን አንድ አበባ ቴንኪው። ሌላ ሰው ኤለን የታለሽ? ነይ አሁን ስጪ፣ ቶሎ በይ። አዎ ቴንኪው። አሁን ከዚህ በኋላ አንድ ጋላክሲ ደብቆ እንዳሰጡ አሁን ምንም እንዳሰጡ። እኛ ኦርቶዶክሳውያን በተአምር መግባት የሌለባችሁ ነገር ማለት ነው። እኛ አገራችን በሰማይ ነው፣ ዜግነታችን ሰማያዊ ነው። እሺ ጋይስ፣ ዜግነታችን ሰማያዊ ነው። የት ነው ዜግነታችን? እሺ አደራ። አንድ ጋላክሲ ከዛ በኋላ ሞላለው፣ ፊልተር ይቀይራል።
ፊልተር ይቀይራል። አንድ ጋላክሲ። ዜግነታችሁ የት ነው? ሰማያዊ ነን እኛ። አገራችን በሰማይ ነው አባቴ። የመንግስቱ ወራሾች ነን። አካባቢ በእኛ በኦርቶዶክሳውያን ዘንድ ነው ያለው ኪንግደም። አንድ ጋላክሲ ጋይስ፣ አንድ ጋላክሲ 5000 አስገባኝ ላ በለው በእናትህ ከሞን 5000 ኧረ 5000 አስገባና አስቀጣልኝ። ይሄንን አስመለጣችሁት። ቆይ እንዴ እኔ ለምን ይበቀለኛል እንዴ? ታቦር እንዴት አሉ? ታቦር አለን። ሶፊ እንዴት ነህ? ሰላም ነው አለን። እርስዎ አገሮት በሰማይ ነው? ምንድን ነው አገር በሰማይ ማለት? ወደ ውይይት አድርገዋ ዙሩን። በቃ መወያየት እየፈለግኩኝ ቁጭ አልኩኝ። ሶፊ ወደ ውይይት ልንገባ ነው አሁንማ። በቃ አዙሮ በቃ ወደ ውይይት እንገባ። ጌሙን በኋላ መጫወት ትችላለህ። ቤኔ ወደ ውይይት አድርገው። ውይይቱ ላይ እንገባለን። አሁን ለምሳሌ አንድ የክፈት ብዬ ነው እኮ እሱ ይከፍታል። ግን ስታወራ በቃ ወደ ውይይት እናድርገው። ዚስ ሚንስ ዚስ ታይም ኢዝ ጎልድ ታይም። ናይ ቦዘር አንተ ኮመንት ላይ አታስቀኝ እባክህ። ኮመንት ላይ ታስቀኛለህ እንዴ? ኮመንት የጻፈ ያስቀኛል እንዴ? ኮመንት እንደዚህ አትጻፍ። ናይ ቦዘር ኮመንት እንደዚህ ያለ ይጽፋል እንዴ? እኔ በነገራችን ላይ ብዙ ጊዜ የምቃወመውን ፓርት ነው ረዥም ሰዓት ቁጭ ያልኩት ለአንተ ብዬ። ይሄ ደግሞ ግባ ምንድነው? ጌም ላይ የምትሯሯጠው እንጂ አንተ ለምንድነው? ቆይ አንተ የታሪክ አዋቂ ነኝ ብለሃል አይደል እንዴ? ስለዚህ ጴንጤቆስጣን መቼ ነው ኢትዮጵያ ውስጥ የገባው? ንገርኝ እስኪ። አይከፈትም ስልክህን ጸልዬበታለሁ። ንገረኝ ሶፊ። እያዋራው ነው። ጴንጤቆስጣን መቼ ነው የገባው ኢትዮጵያ ውስጥ? መልስልኝ። ማን ነው የገባው ኢትዮጵያ ውስጥ? ጴንጤቆስጣን መቼ ነው የገባው? 1983 በማን ልጅ ነው የገባው? 1906 ኢትዮጵያ ውስጥ አልገባም እኮ አሜሪካ ውስጥ እኮ ነው ይሄ ሪቫይቫል። ሶፊ በ1983 ወያኔ ነው እንዴ? ኢትዮጵያ ውስጥ አልገባም። ኢትዮጵያ ውስጥ አልገባም ገና። ኢትዮጵያ ውስጥ ስፔሻሊ በተማሪዎች እንቅስቃሴ ገባ። አንድ ነገር እዚህ ነገር እናስተካክል፣ እዚህ ጋር እናስተካክል። አንድ ነገር ደምረው ዛሬ ጾም ከስጋና ከወተት ነው ለካ ለምን ትበላላችሁ የሚል አለ። ዛሬ ሰንበት ነው በኢትዮጵያ ኦርቶዶክስ አስተምህሮ። እሑድ ሌላ ምግብ ይበላል። እስከ 9 ሰዓት ምናምን አይቆይም። ቅዳሴ አስቀድሰ ትበላለህ። ዛሬ ምን ይባላል? ጠይቅልኝ እስኪ። ዛሬ ስም ተሰጥቷል። ዛሬ ስም ተሰጥቷል። ምን ይባላል? ጠይቅልኝ እስኪ። ጠይቅልኝ እስኪ። ጠይቅ እስኪ። እሺ ታቦር ዛሬ ምን ይባላል ቀኑ? ሶፊ ደምረው የኦርቶዶክስ ጳጳስ ነኝ እያለ አይደል? እሱ የማያብራራው ለምንድን ነው? እታገባሃል አይደል? ትፈራለህ እኮ አንተ እኮ ሶፊ። አቤት እኮ ስፈራ ምን። እሺ ለማንኛውም የኔ ተወዳጆች እኔ እነግራችኋለሁ፣ ችግር የለብኝም፣ ክፋት የለብኝም። ከዘወረደ ቀጥሎ ዛሬ ቅድስት ተብሎ በቤተክርስቲያን ዘንድ ግን አወቀው ታቦር ማን እንደሆነ አውቃቸዋል? እኔ ያ ሰውዬ ነው እንዴ? ጠንቋይ ነው እንዴ? ነው እንዴ? ጠንቋት በላቸው እንዴ! ኧረ መስቀል የዘቀዘቀው ሰውዬ እግዚአብሔር ድረስ። ታቦር ቪዲዮ ይክፈቱ። ቪዲዮ ክፈት ሶፊዬ። ምንድነው ቼንጅ ኦፍ ቼንጅ? ቪዲዮ ክፈት እግዚአብሔር ድረስ። ቪዲዮ ክፈት ነው የምልህ። ገብቶኛል ግን ቼንጅ አድርገው በቃ። ቪዲዮ ክፈት ቶሎ በላፍት ነው። እኔ ከሳውኝ ደከመኝ።
አንድ አበባ ፍጠኑ። አንድ አበባ አዎ፣ ዛሬ ቅድስት ይባላል። ቅድስት የተባለበት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ደምረው በሰይጣን ደምረው ዛሬ የጀመረበት ጾም ነው። ዛሬ የኢየሱስ ክርስቶስ ጾም የተጀመረበት ቀን ነው። እሺ ሁላችሁም እንድታውቁ የሚያስፈልገው ዛሬ ኢየሱስ ክርስቶስ ጾሙን አንድ ብሎ የጀመረበት ቀን ነው። እሺ እና ቅድስት ብላ ቤተክርስቲያን ሰይማለች። ዘወረደው ደግሞ ባለፈው ነግሬያችሁ አይደለም? ዘወረደ ለምን እንደተባለ ነግሬያችኋለሁ አይደል? ስለ አንድ ንጉስ። እሺ ዝም በል ተብያለሁ። ዝም አንድ አበባ አንድ አበባ ቶሎ በል። አንድ አበባ ፍጠን። ተሽሎኛል ውዴ። ዊናችን እንዳይወሰድ አንድ ኮፍያ አፍጥ ነው። አንድ ኮፍያ ቶሎ በሉ። ዊናችን እንዳይወሰድ አንድ ኮፍያ እና ሶፊ አንድ ግልጽ ነገር የምነግራችሁ ነገር ምንድን ነው? ለአንተ የምነግርህ ሶፊዬ፣ እኛ ኦርቶዶክሳውያን እርግጥ እንወዳለን። ለእኛ ለኦርቶዶክሳውያን ልብ ጥሩ ነው። ቴንኪው። እኛ ኦርቶዶክሳውያንን በዘር በሃይማኖት ለመከፋፈል የምታደርገውን ጥረት ግን አቁም። ጥሩ አይደለም። ምን አድርጌ ደግሞ እኔ ላይ ደግሞ በተነሳ ዘሩ ምንድን ነው ሃይማኖቱ ምንድን ነው እንደዛ እያልክ መናገር የለብም። ሰው አታሳስት። ጥሩ አይደለም። እሺ ጥሩ አይደለም። እኛ ከዘር ከሃይማኖት ጸርተን ንጹህ ኦርቶዶክሳውያን ነን። እኛ ንጹህ ምንም የሌለብን ንጹህ ኦርቶዶክሳውያን ገባ። ባለማህተቦች አንገታችን ሲከፈት ምን የሚታይበት ማህተም የሚታይበት። ይሄ ማህተም ዘር የለውም፣ ቋንቋ የለውም።